ሰላም ጤና ይስጥልኝ ውድ የክሴት ዩቲዩብ ቻናል ተከታታዮቻችን፣ በዛሬ ቪዲዮአችን አየር ላይ ጉዞን ይለውጣል የተባለው በሰማይ የሚሳፈው የአየር ላይ መርከብ እንዴት እንደሚሰራ እናያለን። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጓችሁ የደወል ምልክቱን ተጫኗት። አውሮፕላን አካባቢን ከሚበክሉ ግንባር ቀደም መጓጓዦች አንደኛው ነው። የአየር ላይ ጉዞን ከብክለት ነፃ በሆነ መንገድ ለማድረግ ይረዳል የተባለው አዲስ የመጓጓዣ መንገድ አነጋጋሪ ሆኗል። አየር ላይ የሚንሳፈፍ ፊኛ ነው የሚመስለው። መጓጓዣው በእንግሊዝኛ ስሙ ኤርሺፕ የአየር ላይ መርከብ ይባላል። በአየር ተሞልቶ ሰማይ ላይ ይጓዛል። የተጓዦችና የጉዞ አስተናጋጆች መቀመጫ እንዲሁም ቁሳቁስ መጫኛ አብረውት ይንሳፈፋሉ። አውሮፕላን ዝነኛ ሳይሆን በፊት በ20ኛው ክፍለ ዘመን መባቻ ኤርሺፕ ታዋቂ ነበር። የአየር መጓጓዣ ካርበን ልቀቱን ዜሮ እንዲያደርስ በሚል ለውጦች ለማድረግ እየተሞከረ ነው። ቀላል የሆኑ ናይሎኖችን ለግንባታ የማዋል አንደኛው የለውጡ አካል ነው። ተቀጣጣይ ሃይድሮጅን በሄሊየም መተካት ተቀጣጣዩን ሃይድሮጅን በሄሊየም መተካትም ይጠቀሳል። ከዚህ ቀደም ሃይዲንበርግ በሚል የተሰራው ተመሳሳይ የጀርመን ኤርሺፕ አውሮፓውያኑ 1937 መፈንዳቱ ይታወሳል። ኤርሺፕ ከዚህ ቀደም ሰርቶ ከነበረው ሃይዲንበርግ ጋር የሚመሳሰለው ቅርጹ እና ሁለቱም ከጋዝ የቀለለ አየር መጠቀማቸው ነው። ኤርሺፕ በሰዓት የሚጓዘው ከ100 እስከ 300 ኪሎ ሜትር ነው። ይህንን ከጀት ጋር መነጻጸር አይቻልም። ኤርሺፕ እንደ መርከብ ወይም ቀላል ባቡር ያለ ነው። ፈጣን ባይሆንም ጉዞ ያዝናናል። አውሮፕላን ዝቅ ብሎ ነው የሚበሩት። ተጓዦች መስኮት ከፍተው መመልከት ይችላሉ። ለመጓዝ የሚወስደው ጉልበት አነስተኛ ሲሆን በኤሌክትሪክ ኃይል ሊጓዝም ይችላል። የሚያመነጩት በካይ ካርቦን ዜሮ ነው። የአቪዬሽን ባለሙያና በቦርግ ዩኒቨርሲቲ የሚሰራው ቶማስ ቴሰን አዳዲስ የፈጠራ መሞከራችን ጥሩ ነው። ዘላቂ የሆነው የወደፊት ዓለም ለመፍጠር የተሻለ መንገድ ለመፈለግ አለብን ይላል። የሚታየኝ ጉልህ ጥቅሙ በአየር ላይ ለረጅም ሰዓት መቆየቱና ወደ ጎን መጓዙ ነው ሲልም ያክላል። ኤርሺፕ እንደ አውሮፕላን መንደርደሪያ መንገድ አይፈልግም። ኤርሺፕ የትኛውም ሰፊ ቦታ ላይ ማረፍም ይችላል። ተፈጥሯዊ አደጋ በሚደርስበት ጊዜ ኢንተርኔት እና የስልክ ግንኙነቶች ሲቋረጡ ሰዎችን ለማትረፍ ይጠቅማል። የዓለም ትልቁ አውሮፕላን ኤልቲኤ ፓዝፋይንደር 1 በካሊፎርኒያ ቴክኖሎጂ መንደር ሲሊከን ቫሊ ሙከራ የተደረገበት ነው። 124.5 ሜትር በ20 ሜትር ከፍታና ስፋት አለው። ከ3 ቦይንግ 737 የሚረዝም ነው። ኤልቲኢ የሚለው ምህጻረ ቃል ላይተር ዛን ኤር ወይም ከአየር የቀለለ የሚለውን ይወክላል። ወደ አቪዬሽን ገበያው እንደሚገቡ ከሚጠበቁ አንዱ ነው። መስራቹ ሰርጊ ቢረን ነው። የጎግል እናት ድርጅት አልፋቤት ፕሬዝዳንት ነው። ሄሊየምን በመጠቀም ካርበን ልቀትን የሚገድቡ አውሮፕላኖች በቀጣይ እንደሚመሩት ይታመናል። ከዚህ ቀደም ጥቅም ላይ ይውል የነበረው ካርበን የሚለቅ ሞተር ነበር። ለሰብአዊ እርዳታ እንዲሁም ከአንድ ስፍራ ወደ ሌላ ካርጎ ለማዘዋወር ይውላል። መንገድና አውሮፕላን መንደርደሪያ ባይኖርም ጥቅም ላይ ይውላል። የፈረንሳዩ ድርጅት ፍላይንግ ዌልስ አካባቢ ላይ የሚደርሰውን ጉዳት ለመቀነስ የኤሌክትሪክ ሞተርን በማዳቀል አዳዲስ ፈጠራዎች እየሞከረ ነው። ሃይብሪድ ኤር ቬሂክልስ የተባለው የዩናይትድ ኪንግደም ተቋም የኤሌክትሪክ ሞተር እና ሄሊየም ጋዝን ይጠቀማል። በተለይም ሰዎችን በጅምላ ለመጓጓዝ የሚውል አማራጭ እስከሚገኝ ድረስ የአየር ጉዞ የካርበን ልቀትን ለመቀነስ የሚያደርገው ጉዞ ረጅም ይሆናል። የኤሌክትሪክ ሞተር ስቴብል አቪዬሽን ፊውል የኤሌክትሪክ ሞተር ስቴብል አቪዬሽን ፊውል ወይም ኤስኤኤፍ አንደኛው መንገድ ነው። ኤችኤቪ የማስታወቂያ ክፍል ኃላፊ ሃን ካንጌም ኤርላንደር ያልተገናኙ ሰዎችን የሚያስተሳስር ነው ትላለች። ኤርላንደር 10 በሂሊየም አማካኝነት በመጓዝ ግንባር ቀደሙ ነው። አውሮፕላን ማረፊያና ሰፊ መሰረተ ልማት አያስፈልግም። ለጥ ካለ ሜዳ ተነስቶ መብረር ይችላል። እርስ በርሳቸው ያልተገናኙ አካባቢዎችን ያስተሳስራል። ለምሳሌ በስኮትላንድ ያሉ ተራራማ አካባቢዎችን ማገናኘት ይችላል ስትል ታስረዳለች። ኤርላንደር 14 የኬሮሲን ሞተር አለው። 90 በመቶ የካርበን ልቀትን ይቀንሳል። በአውሮፓውያን 2030 ኤችኤቪ በሃይድሮጅን የተሞላ ከካርበን ልቀት ነፃ የሆኑ የኤሌክትሪክ ሞተር የተገጠመላቸው የአየር መጓጓዣዎችን እውን ያደርጋል። በሰዓት እስከ 130 ኪሎ ሜትር ይጓዛሉ። እስከ 90 ሰዎች ይጭናሉ። የተጓዦቹ አውሮፕላን በሰዓት 770 እስከ 930 ይጓዛል። ሆኖም ግን አካባቢን ይበክላል። ኤችኤቪ ባለፈው ዓመት ከስፔን አውሮፕላን ማረፊያን ኤር ኖስትሮም ጋር ስምምነት ተፈራርሟል። በስምምነቱ መሰረት ኤርላንደር እስከ 2028 ድረስ 20 መንገዶችን አውሮፕላን ይሰራል።
የስፔን ተራራማ አካባቢዎችን ማዳረስ ዋነኛ እቅዳቸው ነው። በ4 ዓመታት ውስጥ የበረራ ፈቃድ ያገኛሉ ተብሎ ይጠበቃል። የአቪዬሽን ባለሙያና በአልቦርግ ዩኒቨርሲቲ የሚሰራው ቶማስ ቴሰን እንደሚለው እንደ አውሮፕላን ያህል አየር የተሞሉ መጓጓዦች ገና ሊሆኑ አይችሉም። አውሮፕላንን የምንጠቀመው በዋነኝነት ፈጣን ስለሆነ ነው። ኤርሺፕ የሚጓዘው በመኪና ፍጥነት ነው። እንደ መርከብ ብለን ልንወስዳቸው እንችላለን። አውሮፕላን ሊተኩም አይችሉም ሲሉ ያስረዳል። መስኮት ከፍቶ መመልከት አስደሳች ጉዞ አካል እንደሚሆን ግን ሳይጠቅስ አላለፈም። በጀርመን እስከ 500 ዩሮ በመክፈል ለ45 ደቂቃ በኤርሺፕ መጓዝ ይቻላል። ሌላው በኤርሺፕ ምርት ስሙ የሚጠራው ኦሽን ስካይ ክሩዝ ነው። ቅንጡ በአየር የተሞሉ መጓጓዦችን እያቀረበ ይገኛል። አሁን ላይ ጉዞው ከሳልቫርድ እስከ ኖርዝ ፖል ሲሆን 2 ቀናት የሚወስድ ጉዞ ነው። በሮዶማም አካባቢ በሰፋፊ መስኮት መቃኘት ይችላል። እስከ $200,000 የሚጠይቁ ጉዞዎችን አሉ። በጣም ተፈላጊ ስለሆኑ መቀመጫ ለማግኘት መጠበቅ አያስፈልግም። ሌሎች ታዋቂ እየሆኑ ከመጡ ጉዞዎች መካከል ከናምቢያ ስኬልተን ዳርቻ እስከ ቪክቶሪያ ፏፏቴ ድረስ ያለው ይጠቀሳል። ኤልቲኢ ቢያንስ ለሰብአዊ አገልግሎት የሚውሉ በአየር የተሞሉ መጓጓዦችን ማቅረብ ይችላል። ወደ መንገደኞች መጓጓዣ እስከሚያሸጋግር ጊዜ ሊወስድ ይችላል። ኤርሺፕ ለአካባቢ ጥበቃ ሲባል የሚወስድ ዋነኛ አማራጭ ሆኖ ይቀርባል። ኤችኤቪ የማስታወቂያ ክፍል ኃላፊ ሃን ኪንግም ዓለምን የዞርን ማየት የምንፈልገው ከሆነ ዓለማችን ማጥፋት የለብንም ትላለች። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።